አላህ ሱብሓነሁ ወተዓላ በተለያየ ዘመን የተለያዩ መልእክተኞችን ልኳል። ፊርዓውን ጋር አድጌያለሁ ብሎ ሙሳስ አላህን ረስቷልን? በል እንዲያውም አላህ አዞሃልና የታዘዝከውን አድርግ ነው ያለው። የእሳት ንዳድ፣ ብቸኝነት አሊያም ደግሞ መገለል እሳቸውን ወደ ኋላ መልሷቸዋል። ቤተሰቤ ናቸው ብሎም እውነትን ከመናገር ሐቅን ከመፈለግም ወደ ኋላ አልሸሹም ነበር። ወደ መልእክተኛው ኑህ ዓለይሂ ሰላም ዘመን መለስ ብለን ሰዎችን እንይ። ሸዕበል ሐበሻ ዩሒበክ ያ ረሱለላህ ኩለል ሐበሻ ዩዕዘክ ያ ዐዚመል ጃህ። አላህ ሱብሓነሁ ወተዓላ የሰው ልጆችን ከፈጠረ በኋላ በነፃ ፈቃዳቸው ትቷቸዋልን? ሰላሙላሂ አለይኩም ወራህመቱላሂ ወበረካቱ። ይህ በሙስሊም ተማሪዎች ሊግ እየተዘጋጀ የሚቀርብላችሁ የረቢዕ መሰናዷችን ነው። ባሳለፍነው ኤፒሶዳችን ያየነው የሰው ልጆች ሲፈጠሩ አይምሮ፣ ህሊና እንዲሁም ደግሞ ነፃ ፈቃድ ተሰጥቷቸዋል ብለናል። ይህ ነፃ ፈቃድ ግን ኃላፊነት አብሮት አይመጣምን? ይመጣል። በተለያዩ የቁርአን አያዎች እንዲሁም ደግሞ በሐዲሶች እንደተመለከትነው አላህ ሱብሓነሁ ወተዓላ የሰው ልጆችን ፈጥሮ አልተዋቸውም። እንዲያውም አላህን እንዲገዙት፣ እሱን እንዲያውቁት፣ ፈልገው እንዲያገኙት እንዲሁም ደግሞ ምድር ላይ የራሳቸውን አስተዋጽኦ እንዲያበረክቱ ኃላፊነት ሰጥቶ የፈጠራቸው ቢሆን እንጂ። ታዲያ የሰው ልጆች ይህንን ኃላፊነት በተለያየ ጊዜ ለምን ሊዘነጉት ቻሉ? ከዘነጉትስ በኋላ አላህ ሱብሓነሁ ወተዓላ መሪዎችን፣ አስተካካዮችንና መንገዶችን አላከላቸውምን? በትክክል አላህ ሱብሓነሁ ወተዓላ በተለያየ ዘመን የተለያዩ መልእክተኞችን ልኳል። የተለያየ ጊዜ ላይ ደግሞ የተለያዩ ህዝቦችንም እንድናይ በቁርአን አያዎቹ ላይ ገልጾልናል። እነዚህ ህዝቦች እነማን ናቸው? ታዲያ ወደ መልእክተኛው ኑህ ዓለይሂ ሰላም ዘመን መለስ ብለን ሰዎችን እንይ። በመልእክተኛው ኑህ ዓለይሂ ሰላም በመልካም የሚሰሩ በመልካም የሚያዙ እነዛ ሰዎች ነበሩ። ነገር ግን ከጊዜ ሂደት በኋላ ሸይጣን አላሳሳታቸውም? ምን ይልቁንም ከማሰቢያቸው በላይ ስሜታቸውን ተከትሎ ውዴታቸውን ተከትሎ አማልክትን ፈጥረው ራሳቸው የፈጠሯቸውን አማልክቶች ደግሞ እንዲገዙስ አላደረጋቸውም? ምን በዚህን ጊዜ አላህ አንድ መልእክተኛ ላከ፣ ኑህ ዓለይሂ ሰላም ላከ። ኑህ ዓለይሂ ሰላም ከመልእክተኝነቱ ባሻገር ረጅም ዓመታትን መልእክተኛ በመሆን ሰዎችን ወደ መልካም በመጥራትና ከመጥፎ በመከልከል አልቆዩም? ምን በዚህ ላይስ አላህን በማምለክና ቀጥተኛውን መንገድ በመያዝ ላይ መንገድን፣ አቅጣጫን፣ ቆይታን አላሳዩንም? ዛሬስ እኛ በተለያዩ መንገዶች በምናገኛቸው የመገናኛ ብዙሃን ሊሆን ይችላል፣ እንዲሁም የተለያዩ ፍልስፍናዎች ሊሆን ይችላል አላህን እስከ መጨረሻው የኑህ ትዕግስት ኑሮን ለአንድ ዓመትስ እነዚህን ነገራቶች ትዕግስት ኑሮን መታገል እየቻልን ነውን? ወይስ ደግሞ ሀሳቦቻቸው እኛን እየገዙን ከግራና ከቀኝ እያናወጡን ይገኛሉ? ይህ የሁላችንም ጥያቄ ነው። ኑህን አለፍ ስንል ወደ አባታችን ኢብራሂም ዓለይሂ ሰላም እንሄዳለን። አባታችን ኢብራሂም ዓለይሂ ሰላም ብቸኝነቱ አልገደበውም። አይ ቤተሰቤ ናቸው ብሎም እውነትን ከመናገር ሐቅን ከመፈለግም ወደ ኋላ አልሸሹም ነበር። ይልቁንም እየተዘዋወሩ ከፀሐይ፣ ከጨረቃ፣ ከከዋክብት አልፈው የራሳቸውን ጌታስ ለማግኘት ምን ያህል ርቀት ሄደው ነበረ? አላህን ካገኙስ በኋላ ህዝቦቻቸውን በማስጠንቀቅ ምን ያህል ተፈትነዋል? የእሳት ንዳድ፣ ብቸኝነት አሊያም ደግሞ መገለል እሳቸውን ወደ ኋላ መልሷቸዋል። ዛሬ እኛ ስለ አላህ በምንጽፈው አንድ ፖስታችን ወይም ደግሞ አንድ ሀሳባችን ሰዎች ተነስተው በሚሰጡን አስተያየት ምን ያህል ልባችን ተሰብሯል? ምን ያህል ፈርተናል? ምን ያህል ስተበርተናል? እንደውም ማለፍ ሲል ያስቀመጥነውንም ትተን አጥፍተነው አልሸሸንም? ምን አባታችንን ኑህ አየን ብለን አለፍ ስንል በልጃቸው አልተደመምንም? ምን ማን ነው እስኪ ዛሬ ህይወቱን ሳይሰስት በአላህ መንገድ ላይ ለመስጠት ወዲህ ወዲያ ሳይል ቀጥታ እሺታውን የሰጠ? አላህ ሱብሓነሁ ወተዓላ ኢብራሂምን ከዚህ ሁላ ፈተና ካሳለፋቸው በኋላ እሱስ በልጃቸው ኢስማኤል አልፈተናቸውም? ምን ፈትኗቸዋል። ኢስማኤልም ህይወት ያላለም፣ ነገ ያላለም፣ ወጣትነት ያላለም፣ በል እንዲያውም አላህ አዞሃልና የታዘዝከውን አድርግ ነው ያለው። እኛስ አላህ ያዘዘንን ሰላት፣ አላህ ያዘዘንን ጾም፣ አላህ ያዘዘንን ቁርአንን መቅራት በምን ያህል ደረጃ ሰዓታችንን ሰውተን አብረነው ልንቆይ ፈቃደኛ እየሆነን ነው? ጊዜያችን በጣም ተባቧል። የጊዜ በረካችን እየቀነሰ መጥቷል። ለምን? በረካውን ስላልፈለግ ነው ወይስ በረካው ስለሌለ ነው? ኢስማኤልን እንዳለፍን አላህ ሱብሓነሁ ወተዓላ ሙሳንስ አላሳየምን? እንዲያውም አመፀኛ ነው ከተባለው ከሚፈራው ራሱን እንደ ፈጣሪ ከሚቆጥረው ከፊርዓውን ዘንድ ወስዶ አሳደገው። ፊርዓውን ጋር አድጌያለሁ ብሎ ሙሳስ አላህን ረስቷልን? አይ አልረሳም። እንዲያውም
የበለጠ ብርቱ ሆኖ በዛ ጽልመት ተጋፍጦ ወደ አላህ ሱብሓነሁ ወተዓላ መጣራት አላህ ሱብሓነሁ ወተዓላ ማስተዋወቅ ላይ አልበረታምን? አንድ ሁለት እያለ ከወንድሙ ሀሩን ጋር ስንት ፈተናን ተፈተነ። አመኑልኝ ያላቸው ህዝብ አለፍ ሲሉ አይ አንተ ብቻህን ቀጥል ብለው አልጠየቁትም። ያመናቸው ሰዎች ከጊዜያት ቆይታ በኋላ መልሰው አላህን እየተዉ ስሜቶቻቸውን እየተከተሉስ የራሳቸውን አማልክት ወደ መስራት አልሄዱምን? ነገር ግን ይህ ሙሳ ዓለይሂ ሰላምን ወደኋላ መልሶታል? አልመለሰውም። እንዲያውም መከዳቱን አሊያም ወደኋላ መተው የበለጠ ብርታት ሆኖት በአላህ መንገድ ላይ ጽናትን አግኝቶ ወደ ጥሪው ወደ ዳዕዋው በቀጥታ እንዲሄድ አድርጎታል። ሙሳ ዓለይሂ ሰላምን አለፍ ስንል ወንድማቸው ሀሩንን አለማየት ከባድ ነው። ሀሩን ዓለይሂ ሰላም ብቻቸውን በቀሩበት ጊዜ ፊትናው በበረታበት ጊዜ አላህን ከማምለክ ወደኋላ አሸሹም። ወደሱም ከመጣራት ወደኋላ አሉ ነበር። እንዲያውም በዛው ላይ ቀጥለው ለወንድማቸው ብርታት መሆንን ቀጥለውበት ነበረ። በሀሩን ዓለይሂ ሰላም ታሪክ አልበቃንም። እንዲያውም ሌሎች መንገደኞች፣ ሌሎች መልእክተኞች ይቀጥላሉ። እስከ ረቢዕ መጨረሻ አብራችሁን ሁኑ። ሻዕበል ሐበሻ ዩሒበክ ያ ረሱለላህ ኩለል ሐበሻ ዩዕዘክ ያ ዐዚመል ጃህ